ክህደት የተሸከመው ፍቅር ክፍል 3። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ስልኬን ከእጄ ላይ ለቀቅኩት። ልቤ ከኔ በላይ አለመለየቷን እርግጠኛ አይደለሁም። አንተ ያመሃል ብስጭት ብዬ፣ እሱ ግን እንደ ሐውልት ተከትሯል ከኋላይ። ይቅርታም የለም። ጥሎኝ ሄደ። ወንበሩን ሳብ አድርጌ ተቀመጥኩኝ። በቃ ልብ ድካም ቢኖርብኝ እዚሁ ወደ ቤት ድፍት ብዬ መቅረቴ ነበር። ብቻዬን እንደ እብድ እያወራው ነው። ስልኬን ከመሬት ላይ ሳነሳው ሙሉ ለሙሉ ስክሪኑ ደቋል። ይበልጥ ንዴቴ ጨመረ። ራይስ ደነገጠ። ማሊክ እንደዚህ ሲሆን አይቶት አያውቅም። ኧረ በአላህ ማሊክ ምን እየሆንክ ነው? ሰው ሁሉ እኛን የሚያየው። ተረጋጋና እናውራ። ዙሪያውን ሳይ እውነትም ሰው እነሱን የሚያየው። ይቅርታ ራይስ፣ ግን እኔ ምር ወሬ ቁም ነገር እያወራው አንተ ስትቀልድ ጊዜ አናዳኝ ነው። ቆይ ሲጀምር በዚህ ሰዓት እንደዚህ አይነት ጥያቄ ምን ይሰራል? እንዴት ልትጠይቀኝ ቻልክ? ራቢያን እኮ አገኘኋት። ራቢያ የቷ ራቢያ? ግራ እየተጋባ ቆንጅየዋ የሃይስኩል ተማሪዋ፣ እንደውም ተዋወቅኩ የሆነች ብለህ ፎቶዋን አሳይተኸኝ ነበር። አስታወስካት? አስታወስኳት። ያቺ ቆንጅየዋ እንደውም ለአንድ ወር ሙሉ እየደወለች አለፋታ ያለች። እንዴት አገኘሃት ግን? እኔ አይደለሁም ያገኘኋት፣ ሆቢ ነች። ትላንት የሆነ ቦታ እንሄድ ብላኝ ይዛኝ ሄደች እሷ ጋር። ምን እና ምን አለች? ሁሉንም ነገር አወቀች። በቃ ታውቃለህ፣ እንደ ትላንትና በራሴ አፍሬ መሆኔ ጠልቼ አላቅም። ተዋ ማሊክ፣ አጉል ጻዲቅ አያጫውት። ከመሬት ተነስተ ራይስ፣ ወላሂ ልጅቷን ስላላየሃት እኮ ነው። ስታሳዝን ህይወቷን እንዴት እንዳመሰቃቀልከው ብታይ ወንድነትህን ትጠላው ነበር። እሷ ሲሆን ግን ሌሎቹስ ምን ሆነው ይሆን? እንዴት ሆነ ይሆን? እና ምን አገባኝ? እኔ የፈለግኩትም ቢሆኑ አስገድጃቸው አይደለም። አጉላትን መጻደቅብኝ። በቃ ብዙ ነገር አብረን አይተናል፣ አሳልፈናል። ወይስ አሁን ተጸጸትኩ ልትል ነው በስራ? ወሬያቸውን አቋርጠው ይኸው ያዘዛችሁት ብሎ ማኪያቷቸውን በየፊታቸው እያደረገላቸው። በምን አምናለሁ መሰላችሁ? የተደፋ ውሃ አይታፈስም። ምርጥ የኢትዮጵያውያን አባባል። ስልኬን አንስቼ ሲሞንና ውስጥ የነበረውን የብዙ ታካሚዎችን ፋይል የያዘው ሚሞሪ አወጣው። ምን ማድረግ እችላለሁ? ሄጄ ብናገረው ራሱ ወይ ይስቅብኛል ወይ እንደለመደው እግሬ ላይ ያፈጣል። ይብስ ከሚያናድደኝ ዝም ብለው ይሻለኛል። ቁርሴንም ሳልበላ ነሳሁት። ዛሬ ለመጀመሪያ ጊዜ እቤት ልውል ነው። በቃ ስልክ ተበላሸ። ከቤት እንዳልወጣ እንዴት ባዶ ቤት ጥዬው እሄዳለሁ? አይ ዛሬ ቀን አይደለም። ስብርባሪው እግር እንዳይወጋ ጠርጌ አወጣሁት። ቤቱን ማስተካከል ተያያዝኩት። ይኸው 3 ሰዓት ተኩል ሊሆን ነው። ወደ ሳሎን ዝር አላለም። ምን ሆነ ይሆን? እኔ እኮ አላምነው። ወደ ክፍሉ ሄድኩኝ። ብርድ ልብስ ውስጥ ተኝቷል። ሳየው ፈገግ አልኩ። ከወገቡ በላይ ጭንቅላቱን ለብሶ ከወገቡ በታች አልለበሰም። አጠገቡ ካለው ክፍል ፎጣ አምጥቼ እግሩን ቀስ ብዬ አለበስኩትና የበላበትን ሳህን ይዤ ወጣው። የበር ደውል ድምፅ። ሰው መጣ። ማን ይሆን? ሄጄ በሩን ከፈትኩት። ማሊክ ነበር። ሆቢ መጣ። ፍልቅልቅ እንዳልኩኝ ትልቅ የዓለም ሽልማት እንደተሸለመ ሰው ነው። እሱን ሳይ ፊቴ ይበራው። ደህና ነሽ? ባላ ለምንድን ነው ስልክሽ የማይሰራው? ብደውል እኮ ከአገልግሎት መስጫ ውጭ ይላል። አሳስብኩ እንዲህ ሆቢ፣ ስልክ ተሰብሮብኝ ነው። ምን ስታደርግ? የሴት ወጉ ደረሰሽ? እያወራሽ ነበር ስትንጎዳጎጀ ነበረው። በኋላ እነግርሃለሁ። አሁን ቤት ሆነልን። የሆነ ቦታ ደርሼ መምጣት አለብን። አብረን እንሄዳለን እንጂ ልጁ ስለማንትቸው አንተ ቤት ጠብቀኝ። ለካሱም አለ እና እኔ ከእብድ ጋር ልቀመጥ ነው ብቻዬን? እብድ አይደለም ብዬ አልከራከርህም፣ ግን በቃ እሺ ለትንሽ ደቂቃ ጠብቀው፣ አልቆዩም። ኧረ በአላህ ሁቤ፣ ስሞትልህ ሁቤ፣ አስቸኳይ ስለሆነ ነው። እሺ በቃ ግን አፍራሽ ቃል ነው። እጁን ይዤ ወደ ውስጥ አስገባሁት። እኔ ልብሴን ቀይሬ መጣሁ። 1 ደቂቃ። እሺ ልጁስ? ተኝቷል እሱ። አሁን ደግሞ ወደ ሳሎን አይመጣም፣ አታስብ እሺ። እንደ ሌላው ጊዜ የምን መስታወት ጋር መገተር፣ ቶሎ ለባብሼ ብቻ ወጣሁ። በቃ አልቆይም መጣሁ። ግንባሩን ስሜው እየተቻኮልኩ ወጣሁ።
ወይኔ ማሊክ መጨረሻ የእብድ ጠባቂ ትሆን። መቀመጡ ሰላም ስላልሰጠኝ ቲቪ ከፈትኩኝ። ጭንቀቱን በረሳው ብዬ የበር መከፈት ድምፅ። ቀን አልኩኝ ወደ ላይ። ልጁ ከክፍል ወጥቶ ወደ ታች እየወረደ ነው። ከተቀመጥኩበት ተነስቼ ድንገት አደጋ ቢያደርስብኝ ብዬ ተዘጋጅቼ ጠበቅኩት። እሱ ግን ግድም አልሰጠውም። ምንም ሳይል መጥቶ ፊት ለፊት ተቀምጦ አፈጠጠብኝ። አይኑ ያስፈራል። እኔም ተቀመጥኩኝና በትኩረት እመለከተው ጀመር። ተፋጠጥን። ድንገት ብድግ ብሎ ቆመ። እኔም ድንግጥ ብዬ ቆምኩኝ። ሀሀ ፍርፍር ብሎ ሳቀ። ሳቆን አላቆመም። ተነስቶ ወደ ክፍሉ ሄደ። ድሮም እንደዚህ አይነት ነገር አልወድም ጭራሽ። ብቻ የዛሬም ብቻ ፈጣሪ። በሰቀቀንም ቢሆን ከተቀመጥኩበት 30 ደቂቃ አለፈ። ደግሞ ዛሬ ስለፈለግኩት ነው ሰዓቱ አልሄድም ያለው። እሷም ቀረች። አንዴ ቲቪ አንዴ ስልኬን ባዶ ቤት ብቻዬን ስንጎማለል ቆየው። ልጁም ከዛ በኋላ ተመልሰው ከክፍሉ አልወጣም። የበር ደውል ድምፅ። እንዴት ደስ እንዳለኝ። ሄጄ በሩን ከፈትኩት። ሁቢ ቆየው በኋላ ይቅርታሽ አለችኝ። ገና በሩን ከመክፈቴ አልቆየሽም ብለሽ ደስ ይለኝ ነበር፣ ግን በጣም ቆይተሻል። ይቅርታ አልኩ አይደል? አንተ ደግሞ እንዳልደውልልህ ስልኬ የለም። አሁን በለንቅ ወደ ውስጥ። እሺ ነይ በቃ። በአንቺ የሚጨክን አንገት የለኝ እያወቅሽኝ። አውቃለሁ ይወድ። ተያይዘን ወደ ውስጥ ገባን። ሀቢቢ ዛሬ ሚስትህን ማየት ታያታለህ። ምን ታስባለህ? አይ ተይ እሱን እንኳን የአሁን ሴቶች ሙያ የታውቁና እድሜ ለሶሻል ሚዲያ። ኧረ እባክህ በቃ ወራ። ምንም ይሁን ምን ሙያ ነው። ብዙም አታሽቃጥ። በጣም አትናደጅ እንጂ በቃ እውነቱን ያወራሁት እኮ ነኝ። ኧረ በቃ ሳልወልድ ተቃጠልኩ እኮ ባንተ አልከራከርም። ሆ አሁን ደስ መኝ ይሻልሻል። እና ሎሬንዳን አገኘሻት? ባክህ ጠዋት እያወራኋት እኮ ነው ስልክ የተሰበረው። ማለት አውቀሽ ነው የሰበርሽው? ምን አውቄ ነው እያወራው እያለ ልጅ ከኋላ ያስደንግጦኝ ነው እንጂ። አይ እኔማ ብቻሽን ማታጥዬሽ ሂጂ ሰግቼ ነበር። ኧረ በአላህ ብታይ ሌሊት ተነስቶ በሩን አንኳኩቶብኝ። እና ምን ተፈጠረ? ጉዳት አደረሰብሽ? ባክህ እሱ ለራሱ ጉዳይ ነው። ጠዋት ላይ ስጠይቀው ልሰግድ ነበር አለኝ። ወይ ፈጣሪ። ሁቢ ግን ይሄ ልጅ ምንም አላማረኝም። አውቃበት ይሆን እንዴ? እኔ ምንም አላውቅም፣ ግን በቃ ብዙ አይነት ነገር አለ። እኔማ ምን አሰብኩ መሰለ፣ በሙያ እኔ ጋር እስካለ ድረስ ድጋፍ ላደርግለት። የኔ ሀሳቢ እንደው ምን ላድርግሽ? ግን እኮ ብቻሽን በዛ ላይ ሴት ሆነሽ ይከብድሻል። ባይሆን እኔ ላገዝሽ። ምን ሁቢ፣ እኔ አላምንም። አንተ እኮ እንደዚህ አይነት ነገር አይመችም ነበር። ምን ላድርግ ታዲያ? ብቻሽን የሆነ ነገር ብትሆኚ ጸጸቱን አልችለውም። ኧረ አታስብ፣ ስራ አይደል እንዴ? ግን ስላሰብክልኝ አመሰግናለሁ። ኧረ አታሽኮርም የሚኛው። ባይሆን 5 ሰዓት ተኩል ሆነ፣ ምሳ ሳይሰራ በረሃብ ልትገኝ ነው እንዴ? ኧረ ይኸው ልሰራ ነው። አንተ እኮ ነህ በወሬ ያስገኝ ወገኛ። በይ ተነሽ ወደ ስራ፣ በእኔ አታሳቢ። እሺ በቃ። ወደ ኪችን ሄድኩኝ። በመሀል ከማሊክ ጋር እያወራው ምሳ ሰርቼ ጨረስኩኝ። ማሊክ ቡና ስለሚወድ ግዴታ ከምሳ በኋላ ቡና ማፍላት አለብን። የቡናውን ድባብ በጣም ይወደዋል። ሳሎን ላይ አቀራረብኩኝና ወደ ምሳ ማቀራረብ ገባው። በሰበቡ ለማሊክ ሙያዬን ለማሳየት ነበር ብዙ ነገር የሰራሁትኝ። ቆንጆ አድርጌ ጠረጴዛው ላይ ደረደርኳቸው። ኧረ መዋዛው ከሩቅ ይጠራል። ተነስቶ ወደ ጠረጴዛው መጣ። ነግሬህ ነበር እኮ አላምን አልከኝ እንጂ። በያት ጎረሬብኝ እንግዲህ። ለምን ግን ሀቢቢ ልጁነታችን እንዲመጣ አልነግረውም? ከሰማኝ ጥሩ ሀሳብ ነው። እሺ ካለሽ ልሞክረ እንግዲህ። ወደ ፎቅ ወጣው። በቀስታ አንኳኩቼ ወደ ክፍሉ ገባው። አልጋው ላይ ጋደም ብሏል። ይቅርታ ምሳ ሰዓት ደርሷል። እታች ከኛ ጋር ብትበላስ? እዚህ ብቻህን ከምትበላ? አንገቱን በመነቅነቅ ገለጸልኝ። ዛሬ ደግሞ ምን ነው ተስማማህ እያልኩ በውስጤ ክፍሉን ለቅቄ ወደ ታች ወረድኩ። ምን አለሽ አለኝ ማሊክ። እሺ ብሏል እንግዲህ ከመጣ እኛ እንብላ፣ ቁጭ በል። እንደውም መጣልሽ ያው አለ ወደ ላይ እያየ። መጥቶ መጨረሻ ወንበር ላይ ተቀመጠ። መጣህ ብዬ በፈገግታ የሚበላውን በሳህን ፊት ለፊቱ አደረኩለት። አንገቱን ደፍቶ መብላት ጀመረ።
እኔና ማሊክም እየተጫወትን እየተጎራረስን በላን። ባልሽ አለ ልጁ በድንገት። አልተጋባንም፣ ግን ወደፊት የመጋባት ሀሳብ አለን። እና ሳትጋቡ ባለሚስት የመባባል ይፈቀዳል? ሙስሊም አይደላችሁ እናንተ? በቃኝ፣ ሰላት እየደረሰ ነው። ጥሎን ተነሳ። ለጎርሳው የጠቀለልኩትን መልሼ ያስቀመጥኩ። የሚናገረው ነገሮች ለምን እንደሚያስደነግጡኝ አላውቅም። ምናልባት እውነት ስላለው ይሆን? ራሴን ጠየቅኩ። ማሊክን ዞር ብዬ አየሁት፣ እሱም አየኝ። ግን ዝም። ነገሩ ምን መልስ ይኖረናል? እኔም ስለጠገብኩኝ በቃኝ ብዬ ተነሳው ወደ ቡናዬ። ማሊክም ደበረው መሰለኝ ትቶት ተነሳ። ልጁም ተመልሶ አልወረደም ወደ ታች። ለትንሽ ጊዜ ተዘጋግተን ማሊክ ወሬ ያስጀመረና መጫወት ጀመረ። ዛሬማ ሴት ወጥቶሻል። ምግቡ እጅ ያስቆረጥም ነበር። ቡናው ደግሞ ተይኝ፣ ብቻ ሽልማት ይኖርሻል። አዎ ቅድም ስትጎነተለኝ ነበር፣ አሁን ደግሞ አመስግነኝ እንደሱ። በስህተት ነው ክብሩነቱ። በቃ ባለሙያ ነሽ፣ እመሰክራለሁ ከፈለግሽ። አይገባም አይገባም፣ እተማመናለሁ በራሴ። ወገኝ የሆንሽ ልጅ፣ እንደው ምን ላድርግሽ? አግባኝ አልኩት። ያላሰብኩት ጥያቄ ነበር የጠየቅኩት። ምን መሰለሽ፣ የጊዜ ጉዳይ እንጂ የማይቀር ነገር ነው እሱ። ወሬ ያለ ለማድረግ ስላልፈለግኩ እሺ ብዬ ዝም አልኩኝ። ሁቤ አለኝ። ዝምታ ያስፈራው መሰለኝ። አቤት አልኩም። አይኔን ከምቀዳው ቡና ላይ እያነሳ ወደ እሱ እያየው። እንደ ድሮ ግን ትወጂኛለሽ አለኝ። አሁ ምን ነው? አይ ምንም፣ ለማወቅ ስለፈለግኩ ነው። አሁ ሀቢቢ፣ እስከ ዛሬ ከምወድህ በላይ ነው የምወድህ። እሺ ሁቢ፣ ግን ስለኔ መጥፎ ነገር ብትሰሚ አትጠይኝም? እንጃ፣ እሱ እንደ ወሬው ይወሰናል። ግን በዝም ብሎ ወሬ ከሰው ጋር እንደማልጠላ ታውቃለህ። እሺ ይሁን። እስኪ ዛሬ ግን በሰላም የተፈጠረ ነገር አለ እንዴ አልኩት። አረ ችግር የለም ሁቢ፣ ዝም ብዬ ነው ካልክ ይሆንሽ። የስልክ ጥሪ ድምፅ የማሊክ ስልክ ነበር። ሄሎ፣ ከዛኛው ወገን። እሺ መጣው፣ ቻው። ስልኩ ተቋረጠ። ሀቢቢ ማን ነው? ምንድን ነው? ባባ ነው። እረ ቤት ና እያለኝ ነው። በሰላም ነው አልኩት። አዎ አታስቢ፣ በሰላም ነው። አሁን ልሄድ፣ በቃ ይናደዳል። እሺ በቃ ልሸኘ። ወደ ውጭ ተያይዘን ወጣን። ቻው ብሎኝ ሄደ። እኔም ተመለሱ። ብዙም ቡና አይመቸኝም። አነሳስቼ እቃውንም በኋላ ጥበዋለሁ ብዬ ታውቁት። ሳሎን ቁጭ አልኩ። የሆነ ነገር ባደርግስ ብዬ ወረቀትና እስክሪብቶ አዘጋጀሁ። ሀሳቤ ሁሉ ቤት ውስጥ ያለውን ልጅ እንዴት መርዳት እችላለሁ? ሳስብ ሳሰላስል ስጽፍ ቆየሁ። የእግር ኮቴ ድምፅ ሰምቼ ዞር ስል ልጁ ነው። አሁንም የለመድኩት ባህሪውን። መጣና ቁጭ አለ፣ ፊቱን አዞሮ። እኔ አይቼው ባላየ ዝም አልኩ። መጽሐፍ አለሽ አለኝ። ቀን አልኩ። እሱ ያዋራኝ አልመስልሽ አለኝ። በቤቱ እኮ ከሱና ከኔ ውጭ ማንም የለም። ማለት አልኩት። የሚነበብ መጽሐፍ አለኝ። ታነባለህ እንዴ? የማይጠየቅ ጥያቄ ጠየቅኩት። አንቺም እብድን የሚመስልሽ አለኝ። እንደዛ ለማለት ፈልጌ አይደለም፣ ይቅርታ አልኩት። ይቅርታ ለጠያቂው እንጂ ለተጠያቂው ቀላል አይደለም ያለው ገብቶኛል። ወሬ ላለማርዘም ነበር ሀሳቤ ማለት ያልኩት። እሱ ዝም አለ። ሁኔታውን አይቼ እኔም ዝም አልኩኝ። ከወትሮው ለየት ብሏል የቤቱ ድባብ። የልጆች ጨዋታ ድምፅ ጠፍቷል። 3 የቤተሰብ አባላት በዝምታ ተፋጠዋል። ማን ያውራ የሚባባሉ ይመስላል። ማሊክ እንደምን ቃል ወጣ። ባባ ዛሬ እንኳን እኔ የምልህን ስማኝ። እኔ ራሴ የምላት ሴት አለች። ወይዘሮ ሀቢባም እስካሁን ካንተ ትዕዛዝ ሳይተላለፍ ያልከውን ሲያደርግ ቆይቷል። አሁን እስኪ አንተም ተረዳው። እሱም ልጅህም አይደል? አቶ አድናን ተይ፣ አንቺ እዚህ ውስጥ አትግቢ። እኔ ለልጅ የሚያስፈልገውን አውቃለሁ። ለአንተ የምትሆን ልጅ ነው እየመረጥኩልህ። አባቷ ጋር በደንብ እንተዋወቃለን። ማሊክም አውቃለሁ አባባ፣ ግን እኔም ወዳት ሴት አለች። እሷን ነው ማግባት የምፈልገው። እኔ እናትህን ሳገባት ወድጃት ወይ ወዳኝ አይደለም፣ በቤተሰብ ሀሳብ ነው። ያው እስካሁን ትዳራችን ፍቅራችን ሳይቀዘቅዝ አለ። ያሁን ልጆች ፍቅራችሁን ከትዳር በፊት ትጨርሱና ትዳር ውስጥ ስትገቡ መሰለቻቸት ነው።
አይደለም ባባ፣ ያንተና የማማ ትዳር ጥሩ ነው። የዛኔ ባህሉም ነው ሳትተዋወቁ ሳትግባቡ የተጋባችሁ። አሁን ግን ያ ጊዜ አልፏል። ተዋደን ተግባብተን ነው ለትዳር የምንደርሰው። ከመጀመሪያው ነው የኔን ትዕዛዝ መቃረን የጀመርከው? እስኪ ንገረኝ። እኔ ባባ እያስረዳሁ ነው። ያንተን ሀሳብ መቼም አልቃረንም። ካልተቃረንክ የምልህን ታደርጋለህ። አንተም እንደ እህትህ እንዳትሆን። ተነስቶ ጥሎን ወጣ። ማማረ በአላህ አንድ ነገር በይው። ማሊኬ ምን ልበለው? የኔ ልጅ አባትህን እያወቀው ድርቅ ካለ ድርቅ፣ ማንንም አይሰማም ታውቃለህ። እህትህንም እንዲህ ያደረገብኝ ይኸው ድርቅናው ነው። ወይኔ ልጅ፣ እሺ በቃ አልታልቅሽ። አቅፌ አባበልኳት። ለምን አትሰግጅም ግን ጠየቀኝ። ቀና ብዬ አየሁት። አሁንም ፊቱን እንዳዞረ ነውና ዝም አልኩት። ላውራ ብልስ በምን አፍ ያወራለሁ? መልስ የለሽም? አዎ መልስ የለኝም። በሌላ ጉዳይ ቢሆን ዝም ልሽ ነበር፣ በዲን ጉዳይ ግን ዝም አልልሽም። ኢስላም ማለት እኮ የሐምዛ ጉበት የተቆረጠበት፣ ቢላል በዛ በረሃ ላይ በጀርባ ድንጋይ የተሸከመበት፣ ሱመያ በግፍ የተገደለችበት፣ ብዙ መስዋዕትነት የተከፈለበት ዲን ነው። አንቺ በዝባዝንኬ የምታሳልፊውን ጊዜ ለሰላት ግን ምንም የለም። ሰዎች ሙስሊም ትመስያቸዋለሽ እንጂ ሙስሊም አይደለሽም። ራስሽን ጠይቂው። ጥሎ ሊሄድ ተነሳ። እኔም ከተቀመጥኩበት ተነሳው። ቆይ አንተ ማን ስለሆንክ ነው እኔን መናገር የምትችለው? የኔን ህይወትን ያሳለፍኩትን ታውቃለህ? አታውቅም። እኔ ላይ ለመፍረድ ቸኮልክ። የሰላት ሰዓት ነው። ጥሎኝ ወደ ክፍሉ ሄደ። ይበልጥ ውስጥ የተቃጠለ ለብቻዬ ሳሎን ውስጥ መንኮራደድ ጀመርኩ። ደቂቆች አለፉ። ወደ ክፍሉ ሄድኩኝ። በሩን ከፍቼ ስገባ ነጭ ፎጣ መሬት ላይ አንጥፎ ቁጭ ብሏል። ይቅርታ ማውራት እንችላለን አልኩት። ዞሮም አላገኝም። ዝምታው እየበሳበሳጨኝ። አንተን እኮ ነው እያወሩ ያለሁት፣ አናግረኝ እንጂ። እዚህ ክፍል ውስጥ እኔና አንቺ ብቻ መቆየት የለብንም። ውጪ። ምን? በራሴ ቤት ልታዘኝ ትፈልጋለህ አልኩት። እኔ ልውጣልሽ፣ ዞር በይ አለኝ። አሁን የጠየቅኩህም መለስልኝ። እኔ ማውራት ያለብኝን ተናገርኩ። በቃ ጨርሻለሁ። አሁን ወይ ውጪ ወይ ዞር በይልኝ፣ ልውጣልሽ። እየተመናቀርኩ ከክፍል ወጥቼ ሄድኩ። የስልክ ጥሪ ድምፅ። ሄሎ ራይስ። ወይ መሊክ፣ እንገናኝ፣ ካፌ እየሄድኩ ነው። አሁን አንተ ምን አዛው? በሰላም ነው ማሊክ? ትንሽ ስራ ነበረችብኝ። አዎ በሰላም ነው። የሆነ ነገር ውስጤን አስጨንቆኝ ነው። ላማክረህ ነበር። ከቻልክ ና። እሺ በቃ መጣሁ። ብዙ ስራ አስቸኳይ አይደለም። እሺ እንዳትቆይ። ክፍሌ ውስጥ ቁጭ አልኩኝ ራሴን ለማረጋጋት። እሱን እረዳለሁ ብዬ ሳስብ ራሴዋ ብጀው ላርፍ ነው እንዴ? አንድ ብርጭቆ ውሃ ጠጣሁ። በሩን ቆልፌ ትንሽ ረፍት ለማድረግ አልጋ ላይ ጋደም አልኩ። እንቅልፍ በአይኔ ያልዞር አለ። መብሰልሰል ሆነ ስራዬ። ነገረኛ አሮጊት ይመስል ማሰብ ማቆም በፈልግም ማቆም አልቻልኩም። አንድ የሳይንስ ጥናት ትዝ አለኝ። አእምሮህን ማሰብ እንዲያቆም ማድረግ ብትፈልግም አትችልም። ሌላው ይቅርና ማሰብ ስለማቆም እያሰብክ ነው። ትክክለኛ ነገር ነው የምር። እኔ አንድ ትልቅ የስነ ልቦና ሐኪም ተብዬ ተምሬ ተመረኩ። እስከዛሬ በስሬ በጣም ጎበዝ ብቃት ያለኝ የተመሰከረልኝ ሰው እንዴት በአንድ ሰው ፈተናለሁ? እንደዚህ ወይ ልጁ እየቀለደ ነው፣ ጤነኛ ሰው ነው፣ ወይኔ ሰዎች እንደሚሉት ብቃት የለኝ በሙያዬ ላይ። እዚህ ተኝቼ ነገር ከማውጣጠን ወጣ ብዬ አየር ብቀበልስ? ልብስ ቀያይሬ ወጣሁ ከክፍሌ። ዝም ብዬው ለወጣ ነበር፣ ግን ቢያንስ እንደ ሰው አክብሬው ልንገረው ብዬ ወደ ክፍሉ ሄድኩ። እሱ ክፍሌ አትምጪ ይለኛል፣ እኔ አያረመኝ፣ ግን በአሁኑ ወደ ውስጥ አልገባም። በሩን አንኳኳ። ደጋግሜ ሙሉ ለሙሉ ከፈትኩት። እናም በሩ አጠገብ ራሱ አልቆምኩም። ትንሽ ራቅ ብዬ ወንበር ላይ ቁጭ ብሏል። ከአልጋው ፊት ለፊት እኔ ልወጣ ነው፣ እቃ ልገዛ አልኩት። መልስ የለም፣ ዝም አለኝ። ብስጭቱን ዋጥ አድርጌ ፈገግ እያልኩ ሰምተኸኛል አይደል አልኩት። እንደዚህ ሆነሽ ነው የምትወጪው? ተመስገን አወራ። ግን ዞሮም ሳይኝ እንዴት እንደዚህ አለ። አዎ እዚሁ ቅርብ ስለሆነ ብዬ ነው እንደዚህ የለበስኩት። አያምርም? ይደብራል አይደል አልኩት። ከአንዲት ሙስሊም ሴት የሚጠበቅ አለባበስ አይደለም። ዘወር ብሎ በጨረፍታ ተመለከተኝ።
አደብ ያለው ልብስ ልበሺ። ከሰውነትሽ ጋር ተጣብቆ ሙሉ ሰውነትሽን ያሳያል። ከደረትሽ ተከፍቶ በከፊል ሰውነትሽን ያሳያል። ለአንቺ ሂጃብ የለበስሽ መሰለሽ እንጂ ከትንሽ ደቂቃ በኋላ ተንሽራቶ እንደሚወልቅ እርግጠኛ ነኝ። መቼ ጸጉርሽ ፈልጎ አይደለማ ወደፊት ይወጣ። እንዲታየልሽ ፈልገሽ ነው። ራስሽ አውጥተሽው ካልሆነ የተቀባሽው ሽቶ መዓዛው ከፍተኛ ከመሆኑ የተነሳ ገና በሩን ስከፍቶ ነው ክፍሉን ያጠነው። ታዲያ አንቺ ምኑ ጋር ነው ሙስሊም ይሆንሽው? ምንም አላልኩትም። ጥዬ ወደ ክፍል ሄድኩ። ቁም ሳጥኑን ሙሉ ገልብጬ ሰፊ ቀሚስ አወጣው። ተለቅ የሚል ሂጃብም አወጣው። ሻወር ልወስድ ገባው። ቶሎም ጨርሼ ቀሚሱን ለበስኩት። ሰፊ ከመሆኑ የተነሳ ከበደኝ። በዚህ ላይ ሂል ብለብስ የልብሱ ክብደት በልጦ እወድቃለሁ። ሽፍን ጫማ ፈለጌ ለበስኩኝ። ጸጉሬን በስርዓቱ ወደ ኋላ አስያዝኩትና ሂጃቡን በስርዓት እስከ ቅንድቤ አድርጌ ሙሉ ለሙሉ ጠመጠምኩት። ራሴን በመስታወት አየሁት። እኔ አልመስልም፣ ሌላ ሰው። ሁሉ ነገሬ ተቀይሯል። ብር ቦርሴ ውስጥ አደረግኩኝና ቀጥታ ወደ እሱ ክፍል ሄድኩኝ። በሩ አልተዘጋም። በር ላይ ቆሜ ፈገግ እያልኩኝ ውስጤ እየተቃጠለ አሁንስ ሙስሊም ሴት አልመሰልኩም አልኩት ጮክ ብዬ። ዞር አለ በቀስታና በጨረፍታ አይቶኝ ተመለሰ። ከኔ ጋር እልህ እየተጋባሽ ለእኔ ብለሽ አይደለም። እኔ ወደድኩት ጠላሁት። አንቺ ምንሽም አይቀነስም፣ ግን ከፈጣሪሽ ጋር በገዛ ፈቃድሽ እየተጣላሽ ነው። ደግሞ ሙስሊም ሴት አልመሰልኩም ነው ያልሽኝ? መምሰል ሳይሆን መሆን ያለብሽ። እልህ ተጋብተሽ ሳይሆን ጥፋትሽን አውቀሽ ተስተካከይ። እሺ አሁን ምንድን የሚቀረኝ አልኩት በደከመ ድምፅ። ፈገግ አለና ብዙ ነገር ይቀርሻል። ማወቅ ካለብሽ ግዴታ ስላለብኝ እነግርሻለሁ። ስትመለሽ አሁን ወደምትሄጂበት ሂጂ። እሺ ጫው። ግን ምን አልኩት። በቃ ሂጂ በቃ። አላየኝም እንጂ እንዴት አይቼው እንደወጣሁ። ያየኝ ሰው አሁን ምን ይል ይሆን? እንደ አሮጊት ተጠቅልላ ነው የሚለኝ። ቢያንስ ሂጃቡ ብዬ አስተካከልኩት። ከፊል ጸጉሬ እንዲታይ ያደረግኩት። ጀምበር የቀን ውሎዋን ጨርሳ ፈረቋን ልትቀይር ምሽቱን ለጨረቃ ልታስረክብ በምዕራብ በኩል አዘቅዝቃለች። ፈገግታዋ ቀያማ ሆኗል። እንደ ሳይንስ ከሆነ የማታው ኮከብ ትባላለች። ስራ የዋለውም ወደ ቤቱ ያገሰግሳል። እንስሳቱም ወደ ማደሪያው፣ ሁሉም ከዋለበት ወደ ማደሪያው። ሰሚር በሁኔታዎች ግራ ተጋብቷል። ካለወትሯቸው በዚህ ሰዓት የተገኙት ሁለቱ ጓደኛሞች ደንበኞቹ ላይ አይኖቹን ተክሏል። ግን እስካሁን ወደ እነሱ አልሄድም። ልጅ ሰሚር ና እስኪ ወደዚህ ራይስ ነበር። ሰሚርም ጥሪውን እየተጠባበቀ በሚመስል መልኩ በፈጠነ መልኩ ወደ ጠረጴዛው መጥቶ ቆመ። እስካሁን ስራ ላይ ነበርኩ። ድካም የሚያስረሳ ነገር አምጣልኝ እስኪ። ምን ይሁንልህ? እራት አዝገኝን ይደክሞኛል። እኔ ምን እንደምፈልገውን ጠፍቷል። አዎ ልክ ነህ አውቃለሁ፣ ግን አሁን ጠዋት አይደለም ብዬ እኮ ነው። ጉዴ። እሺ እዚህ ቁመ ስትውል ሁሉ ነገር ተዛባብህ መሰል። እኔ አሁንም የምታውቀው ራይስ ነኝ። ምን ነው ማታ ስታይኝ ጠቆርኩ? አልጠቆርክብኝ። እየመጣሽ ተኛል። ለልጅ ፊታት ውስጥ የሚባለው እኮ ለዚህ ነው። አሁን በልሂድ፣ እኔ ታላቅህ ነኝ፣ አክብረኝ። ራይስ ያመሃል እንዴ? ልጁ ምን ያድርገ? ሆ ሰሚር ሂድ፣ አንተ ልጄ እንደለመድኩ አምጣለን አለ ማሊክ። እሺ ሊያመጣ ሄደ። ማሊክ ደግሞ ምን እያልክ ነው እንዴ? ልጁ ላይ ኮረጅክበት ምንም በማያውቀው። ምን ነው ደክሞሃል እንዴ? አዎ በእናትህ ስራ ነበረብኝ። በዛ ላይ መኪኔ ጋራዥ ነች፣ በታክሲ ነው የመጣሁት። ሹፌሩ በሞቀ ውሃ ቆሞ ይሁን የአዲስ አበባ መንገድ በሙሉ ተበላሽቶበት እያንገጫገጨ ማለት እየናጠን ያመጣል። ምን ነው ቅቤ ያልወጣኝም። ይሄኝ እስኪ በዚህ ቀልድ ያስቅ ነበር፣ ግን እኔ አሁን ቻርልስ ቻፕሊን ቢመጣ ያስቀኝ። ደግሞ አሁንም ነው ያቺ ዶሮ የሆነች ልጅ ጋር ተጣላችሁ? ከዛ እኔ ምክንያት ነኝ? እስኪ ነገረኛ። አሁንስ የትኛዋን ሴት አገኘቻት? ኧረ በአላህ እስኪ ተረጋጋ። በጣም ነው እንዴ የምታውቀው? እባክህ ያንን ወሬ አላስችልም። ከዛ በኋላ ምን አስባ እንደሆነ እንጃ። እና ምን ሆነህ ነው? ባባ ሚስት ይዞ መጣ እቤት። ምን? ኧረ ባባ ጨምሯል። እና ማማ ምን አለችው? ሀገር እያዛለች። ራይስ ግን ምንህን የሚያመህ? በአላህ ምሽ ነው እንደ ጓደኛ የምትሆነው? ዲ ማሊኬ ምን አጠፋው? በቃ ቀደም እያልክ አታውራ። ዝም ብለህ አዳምጥ። እሺ ይኸው ዝም አልኩኝ። ቀጥል።
ሰሚር የያዝኩትን ነገር ይዞ መጣ። በየፊታቸው አስቀመጠላቸው። በተኮሳታሪ ፊት እረ ሰሚር ፊትህን ፍታው፣ አመረርሽ እንዲህ ካስደበርኩሽ ይቅርታ። ፈገግ እያለ እረ ችግር የለውም ብሎት ሄደ። ወይ ሰሚሬ ምስኪን እኮ ነው። አሁን ወደ ገደለው ማሊክ እየሰማሁ ነው። ባባ ለእኔ የማውቃት ጓደኛዬ ምናምን ልጅ ብሎ ሚስት አመጣልኝ። እንዴ ሚስትህስ? እሱ የት ሄዳ ነው ሌላ ሚስት የሚመጣልን? ለባባ ነው የምፈልጋት የራሴ ምላት ሴታለች ብለው አይሆንም ብሎ ድርቅ አለ። እና ምን ተሻለ? ሁለቱን አግባቸዋ፣ ምን ችግር አለ? አይ አንተ ቀልድ፣ እኔም አንተን ሰው ብዬ ማውራቴ። እንዴ እሺ ምን ማድረግ ይቻላል? የስልክ ጥሪ ድምፅ። ራይስ የማላውቀው ስልክ ነው ታውቋለህ? ስልኩን ወደ ራይስ እያዞረ ኧረ አላውቀውም፣ አንሳው እስኪ። ሄሎ ሄሎ፣ ሁቢ ማለበል አላወቀኝም እንዲህ ሀቢቢ። እንዲህ ሁቢ አንቺ ነሽ? የማን ነው ስልክ? ኧረ መንገድ ላይ አስደውልኝ ብዬ ነው። ሁሌ የምንገናኝበት መናፈሻ ነኝ፣ ቶሎ ነው። በሰላም ነው? አዎ በሰላም ነው፣ አታስብ። እሺ ሁቢ። ባባ መስመር ላይ እየገባ ነው፣ እመጣለሁ ጠብቂኝ። እሺ እንዳታስጠብቀኝ። ስልኩ ተቋረጠ። ሄሎ ባባ፣ ቶሎ ቤት ና እፈልግሃለሁ። መጭ አሁን እኮ የምሄድበት ቦታ አለ። ተናገርኩ እንግዲህ። ስልኩ ተዘጋ። ሁቢ ጋር ልሄድ ባባ ጋር ልሄድ? ግራ ገባኝ። ዛፎቹ እርስ በርስ እየተፋተጉ ለየት ያለ ድምፅ ያወጣሉ። ነፋሱን በመናፈሻው ውስጥ በቀስታ ይተነፍሳል፣ መንፈስን ያድሳል። በመናፈሻ ውስጥ ብዙም ሰው አይታይም ከአንዳንድ ጥንዶች ውጭ። ነገሩ ሰው የሚበዛው እሑድ እሑድ ነው። እሷም ብቻዋን ከተደረደሩ ወንበሮች ላይ ተቀምጣለች። ደቂቆች አለፉ። ቀኑ መሸ። ከአጠገቤ የሚያልፍ ሰው አስቁሜ ሰዓት ጠየኩኝ። 12 ተኩል እንደሆነ ነገረኝ። ማሊክ ቀጥሬው ቀርቶ አያውቅም። ግራ አጋባኝ፣ ግን ስለመሸ ወደ ቤት ተመለስኩኝ። ውስጤ ተረብሿል። ማሊክ በመቅረቱ እቤት ውስጥ ገባው። ማንም የለም፣ ልጁም የለም። ምናልባት ክፍሉ ይሆናል ብዬ ወደ ክፍሉ ገባው። ልብሴን ቀያሬ ወደ ሳሎን ወጣሁ። ወደ ልጁ ክፍል ሄድኩኝ። አሁንማ ወደ ክፍሉ መሄድ ሱስ ሳይሆንብኝ አልቀረም። አንኳኳ። እናም ከፈትኩት። መጥቻለሁ አልኩት። እንኳን መጣሽ፣ ግን ከኔ ክፍል ስትወጪ እንደነበርሽ ነዋ። ምንም የተቀየርሽ ነገር የለም አለኝ። ክው ብዬ ቀረው። በምን አወቀ? ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።